እስራኤል በኢራን በፈጸመችው ጥቃት የተገደሉት የጦር አዛዥና የኒውክሌር ሳይንቲስቶች እነማን ናቸው? እስራኤል ሐሙስ ለአርባ አጥቢያ በመላ ኢራን ባሉ የኒውክሌር ይዞታዎች ወታደራዊ ሰፈሮችና የመኖሪያ ስፍራዎች ላይ በፈጸመቻቸው በርካታ ጥቃቶች ከፍተኛ የጦር አዛዥና 6 የኒውክሌር ሳይንስ ተመራማሪዎችን ተገድለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኒውክሌር መሰረተ ልማትም የባሊስቲክ ሚሳኤል ፋብሪካዎችን ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላየን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃትም ከተገደሉት መካከል የኢራን አብዮታዊ ዘብ ኃላፊ የሀገሪቱ ጦር ኢታማዦር ሹም ይገኙበታልም ተብሏል። ህፃናትን ጨምሮ በርካታ ሰላማዊ ሰዎች መገደላቸውም ተዘግቧል። በዚህ ጥቃት ከተገደሉት መካከል የኢራን ጦር ኃይሎችም ጠቅላይ ኢታማዦር ሹም የሆኑት መሐመድ ባግሄሪ አንዱ ናቸው። መሐመድ በጠቅላይ ኢታማዦር ሹምነታቸው የሀገሪቱን ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪ ናቸው። ጠቅላይ ኢታማዦር ሹሙ አብዮታዊ ዘብን የተቀላቀሉትም በአውሮፓውያኑ 1980 ገና በ20 ዓመታቸው ነበር። መሐመድ ከወንድማቸው ጋር በመሆን በኢራን ኢራቅ ጦርነት ወቅትም የአብዮቱ ዘብ የስለላ ክፍል እንዲቋቋም ረድተዋል። መሐመድ በኢራን ካሉ የጦር አዛዦች መካከል አክራሪ ባለመሆን ይታወቃሉ። በቅርቡ በጥንታዊ የፐርሲፖሊስ ፍርስራሽ ፊት ለፊት ሰላም እንዲሰፍን እና ጦርነት እንዲወገድ ባደረጉት ንግግራቸው ከፍተኛ ትችት ገጥሟቸው ነበር። ግድያቸውን ተከትሎ አብዱራሂም ሙሳቪ የኢራን ጦር ኃይሎችም ጠቅላይ ኢታማዦር ሹም በመሆን መተካታቸውን የኢራን መንግስታዊ የዜና ወኪል ኢርና ገልጿል። ሌላኛው የተገደሉት ሁሴን ሳላሚ የኢራን አብዮታዊ ዘብ ዋነኛ አዛዥም ነበሩ። ሁሴን የአብዮታዊ ዘብ የተቀላቀሉት በኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980 ነበር። በወታደራዊ ማዕረግ ከፍ ያለ ሲመጡም በአሜሪካንና በምዕራባውያን አጋሮች ላይ የሚናገሩት ጠንካራ ትችቶችና በንግግሮች አዋቂነታቸው ዝናን አተረፉ። አብዮታዊ ዘብ አዛዥ የሆኑትም በአውሮፓውያኑ 2019 ነበር። ባለፈው ወር ኢራን በእስራኤልም ሆነ በአሜሪካን ጥቃት ከደረሰባት የገሃነምን በሮች ትከፍታለች ብለዋል። በኢራን የኒውክሌርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤት አሜሪካን ከአውሮፓውያኑ 2000 ጀምሮ በአላፊ ላይ ማዕቀብ ጥለውባቸዋል። ኢራን 300 ድሮኖችና ሚሳኤሎችን ያሳተፈ የመጀመሪያው የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው አብዮታዊ ዘብ ኃላፊም ነበሩ። በቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሁሴን አገራቸው ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ሐሙስ ዕለት ተናግረው ነበር። የሀገሪቱ እስላማዊ ስርዓትን ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚልም ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብ ዘውትር በምዕራባውያኑ ስሙ የሚነሳው የሀገሪቱ የጦር ክፍልም ተጠቃሽ ነው። የኢራን አብዮታዊ ዘብም ከ190,000 በላይ ወታደሮች እንደሚኖሩት የሚገመትም ሲሆን ራሱን የምድር የባህርና የአየር ኃይል አጠናክሯል። የኢራን ስልታዊ የጦር መሳሪያዎች የሚቆጣጠረው ይህ ኃይል መሆኑን ይነገርለታል። ታዲያ እኚህ ሰው ከሞቱ በኋላ መሐመድ ፓክቶፕ በአብዮታዊ ዘብ ዋና አዛዥ ሆነው መሾማቸውን የኢራን መንግስት ሚዲያ አረጋግጧል። ሶስተኛው የሞቱት ሰው ደግሞ ሐላሚሊ ራሺድ የኢራን ጥምር ወታደራዊ እንቅስቃሴዎች የሚያስተባብሩ አብዮታዊ ዘብ ካህናት አልአንቢ የተሰኘ ማዕከላዊ ዋና መስሪያ ቤት ኃላፊም ነበሩ። ሐሚሊን በአውሮፓውያኑ 1980ዎቹ በኢራቅ ጋር በተደረገው ጦርነት ከተዋጉም ሲሆን ቀደም ብለው የኢራን ጦር ኃይሎች ምክትል ዋና አዛዥም ነበሩ። ግድያቸውን ተከትሎ አልሻሚዲ የአደጋ ጊዜ ህዝብ መሪ ሆነው መሾማቸውን የኢራን መንግስት አስታውቋል። ሌላኛው የተገደሉትም አሚር አሊ ሃጂዛዲ የሀገሪቱ የሚሳኤል ፕሮግራሞችን በመምራት ታዋቂ ሰው ነበሩ። የእስራኤል መከላከያ ሰራዊት አዛዡ በእስራኤል ላይ ጥቃት ለመሰንዘር ከበርካታ የአየር ኃይል አዛዦች ጋርም በመሬት ስር ውስጥ በሚገኘው የእዝ ማዕከል ውስጥ ተሰብስበው ነበርም ተብሏል። አዛዡን ጨምሮ ቡድኑ የተገደሉትም በህንጻው ላይ ባነጣጠረው ጥቃት ሲሆንም ባለፈው ዓመት ጥቅምትና ሚያዝያ ወራት ላይ በእስራኤል ላይ የተፈጸሙ የሚሳኤል ጥቃቶች ያዘዙትም ሃጂዛዲ መሆናቸውን መከላከያ አስታውቋል። ሃጂዛዲ በአውሮፓውያኑ 2020 ከቴህራን ተነስተው ይበሩ የነበሩ የዩክሬን መንገደኞች አውሮፕላንን በመጣል ኃላፊነት ከወሰዱ ዋና በኢራን ህዝብ ዘንድ ተቀባይነታቸው ቀንሶ ነበር። በዚህ አደጋ 176 ሰዎች ህይወታቸው ማለፉ አይዘነጋም። ሌላኛው የኒውክሌር ሳይንቲስት ፍራይዲን አባሲ በአውሮፓውያኑ 2011 እስከ 2013 ድረስ የሀገሪቱን የአቶሚክ ኢንጂነሪንግ ድርጅትን ኃላፊ ነበሩ። ፍራይዲን አባሲ በኢራን
የኒኩለር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ከአውሮፓውያኑ 2020 እስከ 2024 የአገሪቱን የፓርላማ አባልም ነበሩ። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው እንደነበርም ይነሳል። ከኢራን የኒኩለር እንቅስቃሴ ጋር በተያያዘ ጠንካራ አቋም እንዳላቸው ይነገርላቸዋል። በቅርቡ ከአንድ የቴሌቪዥን ጣቢያ ጋር በነበራቸው ቆይታም የኒኩለር ጦር መሳሪያ መገንባት እንደሚቻል በልበ ሙሉነት ተናግረውም ነበር። ከዚህ በተጨማሪም የተገደሉት የኒኩለር ሳይንቲስቶችም እስራኤል በዚህ ጥቃት የገደለቻቸው 6 የኒኩለር ሳይንቲስቶች መሆናቸውን ኢራን ስትገልጽም በዚህ ጥቃት የተገደሉት የኒኩለር ሳይንቲስቶች ማህዲ ቴራዚች በቴህራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት ነበሩ። አብዱልሐሚድ ሚሎሺርም የኒኩለር ኢንጂነሪንግ ኃላፊ፣ አህመድ ራዛ ዛልፋጋሪ በሻሂድ በህሽቲ ዩኒቨርሲቲ የኒኩለር ኢንጂነሪንግ ፕሮፌሰር፣ አሚር አሰይ ፎቂ በሻሂድ በሽቲ ዩኒቨርሲቲ የኒኩለር ፕሮፌሰር ነበሩ። በተጨማሪም ሞታል ቢዛዲ የተሰኘ የኒኩለር ሳይንቲስት መገደሉ ተገልጿል። የኢራን ታላቅ መሪ አያቶላ አሊ ካሚል አማካሪ አሊ ካሚኪ የከፋ ጉዳት እንደደረሰባቸው የኢራን ዘገባዎች አመልክተዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን መኖሪያ ቤቶች ጥቃት እንደተፈጸመና ከተገደሉት መካከል ህፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ገልጸዋል። Weighing 1,500 kilograms. In terms of speed, the Kyber missile can fly at speeds of up to 9 Mach after the warhead separates from the rest of the missile. The most dangerous feature of this missile is that it climbs outside